አንዳንድ ሰው ሲህር የሚሰራው ለምን እንደሆነ አላውቅም። ወላሂ ነው የምላችሁ፣ ለምን እንደሆነ አላውቅም። አላህ ሲያገናኘን ከሱ ጋር ስንገናኝ ራሱ በአላህ ፍቃድ ነው የተገናኘ ነውና እኔ በጣም ከምታስቡ በላይ ውስጤ ቅጥል ብሎኛል። በቃ መናገር ራሱ አልችልም። እንደዚህ ብዬ እዛ እንደዚህ እየተሰቃየው ወላሂ ታውቃላችሁ፣ አረብ ሀገር ምን አይነት ስቃይ እንዳለ ታውቃላችሁ። ብቻ እኔ ማለት የምፈልገው ነገር ሊወጣ እርግጠኛ ነኝ፣ ግን ለጊዜው አላህ በጣም እየፈተነኝ ነውና አይዞሽ አትበይ። ምንሽ ነው ባላ አሁን እኮ ደህና ሆነናል። ውድ ቤተሰቦች እኔ ስለታመምኩ ብቻ ምናምን አይደለም። እኔ ማንንም በድዬ አላውቅም እስካሁን ማለት ነውና እንደዚህ ያደረጉት ወላሂ ላዚም አላህ በእንትናቸው ይቀጣል። ግን እኔ በቃ ተሰማኝ፣ ስቃይ በዛብኝ። ከውጭ ሀገር እንደዚህ መጥቼ በቃ ሰላም ሳላገኝ ደግሞ እንደዚህ መሆኔ በጣም ነው የተሰማኝ። አልፏል። ዋናው አልሐምዱሊላህ ሙስሊሞች ነን፣ ቁርአን ተቀርቶብናል፣ አሁን ነን። ውድ ቤተሰቦች እኔ አንድ ቀን ቤተሰቦቼንም በድዬ አላውቅም። የሰው ቤተሰብ ማከብራለሁኝ። ለምን አላህ እንደዚህ እንደሚፈትነኝ አላውቅም። ለምን ብዬም አልጠይቀው። ምክንያቱም እንደፈለገው ማድረግ መብት አለው አላህ Subhanahu Wa Ta'ala በረህመቱ በይዝነቱ። ግን ዱዓ ያረኩኝ ከዚህ ወጣለሁ ብዬ ተስፋ አረጋለሁኝ። ግን በቃ በጣም ውድ ቤተሰቦች ተሰምቶኛል። እኛ አረብ ሀገር የምንሰራው እዛ እየተሰቃየን እዚህ መጥቶ ደግሞ ስቃያችን ሲበዛ ሲጨምር ወላይ በጣም ነው የተሰማኝ። ማንም አይረዳቸውም ማለት ነውና አንዳንድ ውጭ ሀገር የሚኖሩ ሴቶች እዛ የሚሰሩት እብድ ናቸው ብሎ ሰው የሚሰይም ሰው አለና እኛ እብዶች አይደለንም። የራሳችን ለመቀየር ቤተሰቦቻችን ለመቀየር ነው ውጭ ሀገር ስንሄድ በልጅነታችን ማግባት እያማረን መማር እያማረን ብዙ ነገር እያማረን እዛ ሄደን የምንሰራው የራሳችን ለመቀየር ወይ ቤተሰቦቻችን ለመቀየር ነውና ምንም ሳታረጉ እየሰራችሁ ከዛ ለፍታችሁ እዛ ደግሞ ብዙ ስቃይ ካሳለፋችሁ በኋላ እዚህ መጥቼ ደግሞ የራሴን እቀየራለሁ ስትሉ የሆነ ነገር ሲያጋጥማችሁ ከሴር በላይ አለ በብዙ ነገር ነው የሰው ልጅ የሚያሰቃይ። ምክንያቱም ወደሱ እንድንመለስ ነው። ግን የኔ ግን ወላሂ ምንም አይደለም። አልሐምዱሊላህ ረብል ዓለሚን። ውድ ቤተሰቦች ትንሽ ስሜታዊ ሆኜ